ያዕቆብ ተረከዝ ለቆ ሕይወቱን በእግዚአብሔር እጅ ከጣለ በኋላ ናው የሕይወቱ መሪ ያዕቆብ ሳይሆን እግዚአብሔር ነው። ከዛሬ ጀምሮ የሕይወታችሁ መሪ እግዚአብሔር ይሁን። ዘበዘበው ይላል። ምን ለማድረግ? ብዙ ጊዜ እኛ ሰውን ምን ዘበዝበው ለመቀበል ነው። ይሄ ግን ምን ለማድረግ ነው የዘበዘበው? ሃሌሉያ! ለመስጠት ዘብዛቢ ያድርጋችሁ። ድሮ በራሱ የነበረው ኮንፊደንስ ምን ያክል ሆነ? አሁን ዜሮ። ድሮ ያዕቆብ 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 ይል የነበረው አሁን ያዕቆብ የሚለው ነገር አልቋል። his self confidence was zero። በራስ መተማመኑ ዜሮ ነው። አሁን በእግዚአብሔር ነው የሚያምነው። ስለዚህ እኔ ለእናንተ የምስራች አለኝ። እስከ ዛሬ ድረስ የሄዳችሁበትን ፍጥነት እናንተ አልወሰናችሁም፣ እግዚአብሔር ወሰነው። ከዚህ በኋላ ግን የፍጥነት ዘመን ይመጣል፣ የመብዛት ዘመን ይመጣል። እግዚአብሔር የተመሰገነ ይሁን። ዛሬ ከእናንተ ጋር የምካፈለው ከኦሪት ዘፍጥረት ምዕራፍ 33 ቁጥር 1 እና ቁጥር 16ን ነው የምንመለከተው። ዘፍጥረት 33 ቁጥር 1 እንደዚህ ይላል፣ ያዕቆብም ዓይኑን አነሳ፣ እነሆ ኤሳው ሲመጣ አየው። ቁጥር 16 ኤሳውም በዚያ ቀን ወደ ሴይር መንገዱ ተመለሰ። ወደ እናንተ የመጣው አደጋ ተመልሷል። እግዚአብሔር የተመሰገነ ይሁን። ቁጥር 1 ላይ ያዕቆብ ዓይኑን አነሳ፣ ማን ሲመጣ አየ? ኤሳው። ኤሳውን ይወደዋል ወይስ ይፈራዋል? ያስደነግጠዋል? ያስሸብረዋል? እንደምታውቁት ከኤሳው ሸሽቶ ከ20 ዓመት በኋላ ነው ኤሳው ይገለኛል፣ ዘር ማንዘሬን ይጨርሳል ብሎ ነበር የሚፈራው። ቁጥር 16 ላይ ግን ኤሳው ወደ ሴይር ምን ተደረገ ይላል? እስቲ 3 ጊዜ ተመለሰ በሉ። አሁንም የመጨረሻ ትንቢትን የምታምኑ ከሆነ ወደ እናንተ ምድር፣ ወደ እናንተ ቤተሰብ፣ ወደ እናንተ ዘር፣ ወደ እናንተ ጤና፣ ወደ እናንተ ልጆች፣ ወደ እናንተ አገልግሎት፣ ወደ እናንተ ተልኮ የመጣው አደጋ በጌታ በኢየሱስ ክርስቶስ ስም ተመልሶ ሄደዋል። ታሪኩን ተቀይሯል። ክብር ለእግዚአብሔር ይሁን። ተመለሰ። ሃሌሉያ! ቁጣው ተሰበሰበ። ጠላት ተመለሰ። ድብልቅልቅ ያለ ክብር ለጌታ ኢየሱስ። ሃሌሉያ! ጌታ ኢየሱስ ይህንን ቃል በመካከላችን እንድታበራ ጸልያለሁ በኢየሱስ ክርስቶስ ስም አሜን። እንደምታዩት የመጣው አደጋ ሲመለስ ነው በዚህ ቦታ የምናየው። ነገር ግን አንድ ጥያቄ አነሳና ለሷ መልስ ሰጥቼ እቀመጣለሁ። የመጣው አደጋ እንዴት ተመለሰ? እንዴት ከኛ ሊመለስ ይችላል? ወደኛ የመጣው እንዴት ሊመለስ ይችላል? ለብዙ ዘመን ነው የተደበደበው ይሄ ህዝብ። ለብዙ ዘመን ነው እቺ ቤተክርስቲያን መከራ ያየችው። ጌታ ኢየሱስ ክርስቶስ በዮሐንስ 16 ላይ መከራ አለባችሁ፣ እኔ ግን መከራውን ምን አድርጌያለሁ አለ? አሸንፌያለሁ። ክብር ለእግዚአብሔር ይሁን። እና ዘፍጥረት 33 ቁጥር 1 ላይ ኤሳው ሲመጣ አየ፣ ቁጥር 16 ላይ ተመለሰ ይላል። ከቁጥር 1 እስከ 16 የአመላለሱን ሁኔታ ነው የምንመለከተው። እንዴት ነው ይሄንን ሪቨርስ ልናደርገው የምንችለው? ቅድም 90 ዓመት ሙሉ ሬዚስት አድርጓል። እኔ ለመጀመሪያ ጊዜ ወደ ሰሜን የመጣሁት ከቄስ ዶክተር ብሊዚ ጋር ነው። ከዶክተር ብሊዚ ጋራ ሐይቅ ለሰርግ ነበር የመጣ ነው። ሰርግ ለማየት ነበር የመጣ ነው እና ያን ጊዜ ምሬታቸውን ይናገሩ ነበር። ብዙ ዓመት ለፍተው ብዙ ዓመት ተንከራተው ብዙ ውጤት እንዳላገኙ ሲናገሩ ትዝ ይለኛል። እና ሬዚስት የሚያደርግ የሚቃወም የሚቋቋም መንፈስ አለ። ቤተክርስቲያንን የሚያሳድድ ወንጌልን የሚጠላ የሕዝብን ልብ የሚያደነድን መንፈስ አለ። እግዚአብሔር ግን ሪቨርስ ያደርገዋል። ይህንን አውጀን እንሄዳለን በዚህ ከተማ ላይ። ሃሌሉያ! ይገለብጠዋል ጌታ። እስቲ ካመናችሁ ደገፍ ብላችሁ 3 ጊዜ አሜን በሉ። እንደገና የመጨረሻ
ይገለብጠዋል ጌታ። ያዕቆብ የትግል ህይወት ኖረ እስከ ያቦቅ ወንዝ ድረስ። ትላንትና አይተናል። ያ የመላላጥ ያ የመታገል ዘመን በያቦቅ ወንዝ ከእግዚአብሔር ጋር ፊት ለፊት ከተገናኘ በኋላ ህይወቱ ከተቀየረ በኋላ አሁን ታላቁ ጠላት በቀላሉ ሲሄድ አየ። እንዴት? ምንድነው የሆነው? አንደኛው ሪቨርስ ወይም ደግሞ ይሄ ጠላት እንዲመለስ በመጀመሪያ ትላንትና እንደተነጋገርነው ያዕቆብ ከእግዚአብሔር ጋር ጉዳዩን በግል ጨረሰ። ፖይንት ነምበር 1 ከእግዚአብሔር ጋር ጉዳዩን በግል ጨረሰ። ከእግዚአብሔር ጋር ያለንን ጉዳይ በግል መጨረስ በጣም በጣም ኢምፖርታንት ነው። በግልጽ በመንፈስ በአካል በእውነት በትግል በዓላማ ከእግዚአብሔር ጋር ያለውን ጉዳይ ጨረሰ። ይሄ በድብቅ የነበረውን እልህኝነቱን፣ የበላይነት ፍላጎት፣ የበላይነት ጥማት፣ የታላቅነት ጥማት ነበረው። ስለዚህ ተረከዝ ይዞ የሚታገል ሰው ነው። His greatest ambition is the ambition of superiority. እኔ በልጣለሁ የሚል ያ መንፈስ ካለ በክርስቶስ ኢየሱስ መንፈስ የተሰበረ ይሁን። ያ ነው መሰበር ያለበት። እኔ በልጣለሁ፣ ሌላው ከኔ በታች መሆን አለበት። ስለዚህ እኔ ያንን መንፈስ በውስጡ ስለነበረ ያ መንፈስ ከእግዚአብሔር ጋር ፕራይቬትሊ ዲል ማድረግ it is a spirit መንፈስ ነው። ይሄ መንፈስ ከጨረሰ በኋላ ዘፍጥረት 32 ላይ ያዕቆብ ተረከዝ ለቆ ህይወቱን በእግዚአብሔር እጅ ከጣለ በኋላ በእግዚአብሔር እጅ ከወደቀ በኋላ በእግዚአብሔር እጅ ከሆነ በኋላ ናው የህይወቱ መሪ ያዕቆብ ሳይሆን እግዚአብሔር ነው። እስቲ በረከት የምትፈልጉ ከሆነ ልባርካችሁ። ከዛሬ ጀምሮ የህይወታችሁ መሪ እግዚአብሔር ይሁን። መሪውን ከጃችሁ እግዚአብሔር ይንጠቀው። የዚህን ሰፈር የዚህን ምድር መሪ እግዚአብሔር ይንጠቀው። እግዚአብሔር ይምራው በጌታ በኢየሱስ ክርስቶስ ስም። ስለዚህ ያዕቆብ መሪነቱን አስረክቦ ያዕቆብነቱን ትቶ እስራኤል ሆነ። ቁጥር 1 ያንን እርግማን ሪቨርስ ለማድረግ የመጀመሪያው ከእግዚአብሔር ጋር ጉዳያችንን መጨረስ ነው። ሁለተኛ ያዕቆብ ከላባ ቤት ከወጣ በኋላ ወንዙን ካሻገረ በኋላ አሻቅቦ ማንን አየ? ኤሳውን አየ። እስቲ ኤሳውን አየ በሉ። ኤሳውን ካየ በኋላ ቤተሰቡን 4 ረድፍ አሰለፈ። ቁጥር 1 ሁለቱ የራሔልና የሊያ ባሮች ሴቶችን በመጀመሪያ ረድፍ ላይ አደረገ። ቢሞቱ እንኳን እነሱ ሊሞቱ ይችላሉ። አንደኛዋ ላባ ትባላለች፣ አንደኛዋ ደግሞ ዙልፋ ትባላለች። የባላና የዘለፋ ልጆች፣ ባላ የራሔል ባሪያ ነች፣ ዘለፋ ደግሞ የሊያ ነች። ጋድና አሴር የዘለፋ፣ ባላ ደግሞ እንደዛው 2 ዳንና ንፍታሌም። እነዚህን 4 ልጆች ከሁለቱ ባሮች ጋር በመጀመሪያ ረድፍ አሰለፈ። ቢገላቸውን እንኳን በመጀመሪያ ከነሱ ይጀምር ነው። ከዛ ቀጥሎ ሊያ ደግሞ 6 ወንድ ልጆችና 1 ሴት ልጅ አላት። ሮቤል፣ ለዊ፣ ይሁዳ፣ ስምዖን እነዚህ የራሔል የሊያ ልጆች ናቸው። እንደገና ደግሞ ይሳኮር፣ ዛብሎን እነዚህ 6ቱ የሷ ዲናን ጨምሮ በሁለተኛ ረድፍ ላይ አሰለፈ። ሶስተኛ ረድፍ ላይ የሚወዳትን ራሔልንና ታላቅ ልጇን ዮሴፍን አሰለፈ። አሁን ትልቁ የኔ ጥያቄ ራሱ የት ይሰለፋል ነበር? ትልቁ የኔ ጥያቄ ራሱ የሲል መጀመሪያ ባሮቹን አሰለፈ፣ ከዛም በኋላ ሊያን አሰለፈ፣ ከዛም በኋላ ራሔልን አሰለፈ። የጠላትን ስራ ሪቨርስ ለማድረግ
በጣም የሚገርመኝ ሶስቱን ካሰለፈ በኋላ ራሱ መጥቶ ከፊት ተሰለፈ። ከእግዚአብሔር ጋር ጉዳዩን የጨረሰ ሰው አማኝ ነው። እግዚአብሔር ያድነኛል፣ እግዚአብሔር ይታደገኛል፣ እግዚአብሔር ያተርፈኛል ብሎ ያምናል። ሃሌሉያ። ስለዚህ የት ሄዶ ተሰለፈ? ከፊት። ይሄ አሰላለፍ የምን አሰላለፍ ነው? የእምነት አሰላለፍ ነው። it is a position of faith። የእምነት አሰላለፍ ነው። እግዚአብሔር ይዋጋልኛል ብሎ እርሱ ያዕቆብ ከፊታቸው አለፈ ይላል። ድሮስ ከእግዚአብሔር ጋር ጉዳዩን ከመጨረሱ በፊት የያዕቆብ ባህሪ ፊት መሆን አይደለም፣ መሸሽ ነው፣ መደበቅ ነው፣ መፍራት ነው፣ መስጋት ነው፣ ብቸኝነት ነው፣ ስደት ነው፣ ማስመሰል ነው። የዚያ ሁሉ ጊዜ አለፈ። ለእናንተም እነግራችኋለሁ። ሃሌሉያ። ቃሉን እላለሁ፣ አለፈ በሉ። መደበቅ፣ መሸሽ፣ መፍራት፣ ስጋት፣ ብቸኝነት በሉ። አውጁ፣ አትፍሩ። በደንብ በሉ፣ ከልባቸው አውጁት። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። መደበቅ፣ መሸሽ፣ መፍራት፣ ስጋት፣ ብቸኝነት፣ ስደት፣ ማስመሰል። እስቲ 3 ጊዜ አለፈ በሉ። እንደገና እንደገና። ደሴና አካባቢው ያሉ ወንጌል አማኞች ከኋላ አሁን ፊት ለፊት መጥተው ይሰለፋሉ። ክብር ስጡት ለናዝሬቱ ኢየሱስ። ሃሌሉያ። ቄስ ደረጀ ሲነግረኝ ነበር፣ ተደብቀን የምንጸልይባቸው ቤቶች ይል ነበር። ተደብቀን የምንጸልይባቸው፣ አሁን ግን በአደባባይ የምንጸልይባቸውን ዘመን ያመጣል ጌታ። አረ ክብር ስጡት ለናዝሬቱ ኢየሱስ። This was a position of faith። ስለዚህ አንደኛ ከእግዚአብሔር ጋር ጉዳያችንን መጨረስ ነው። ሁለተኛ ከመሸሸግ ወደ ፊት ለፊት መምጣት ነው። ሶስተኛ በጣም የሚገርመው እምነት ትሁት ያደርጋል። እምነት ትዕቢተኛ አያደርግም። እምነት ትሁት ያደርጋል። ምንድነው ያደረገው? ከፊት ለፊት ከተሰለፈ በኋላ ወንድሙ ኤሳውን ሲያይ ኤሳውን እያየ 7 ጊዜ ሰገደ ይላል። 7 ጊዜ ሰገደ ይላል። የምትኖሩበት ኢንቫይሮንመንት፣ እናንተ ወንጌል እየሰበካችሁ ያላችሁበት ኢንቫይሮንመንት ለኤቲስቶች አይደለም እናንተ የምትሰብኩት። አሁን እዚህ አካባቢ ሰሜኑ አካባቢ ሃይማኖት የሌለው ኢንቫይሮንመንት ላይ አይደለም እግዚአብሔር የላካችሁ። እናንተን እግዚአብሔር የላካችሁ ዛፍ ወይም ወንዝ ወይም ጣዖትን አመልካለሁ የሚል ህዝብ አይደለም። ወይም ደግሞ ሌላ የባዕድ አምልኮ አይደለም። ክርስቲያን ነኝ፣ ሃይማኖተኛ ነኝ። ቅድም ከንቲባው የተናገረው የባህል የበላይነት አለኝ የሚል ህዝብን ነው የምታገለግሉት። ስለዚህ እንዴት ነው የምናገለግለው? መፍትሄውንና አገልግሎቱ ትህትና ብቻ ነው። ያዕቆብ ድሮ በራሱ የነበረው ኮንፊደንስ ምን ያክል ሆነ? አሁን ዜሮ። ድሮ ያዕቆብ 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 ይል የነበረው አሁን ያዕቆብ የሚለው ነገር አልቋል። his self confidence was zero። በራስ መተማመኑ ዜሮ ነው። አሁን በእግዚአብሔር ነው የሚያምነው። ቁጥር 3 ላይ 7 ጊዜ ሰገደ ይላል። ልጆቹንም ባሮቹንም ሚስቶቹንም እንዲሰግዱ አደረጋቸው ይላል። ትህትና። ዓለም ይህንን ቁልፍ ባህሪ ቢማረው ኖሮ ጦርነት አይኖርም ነበር በዓለም ላይ። የኢየሱስ ክርስቶስ ባህሪ ነው። ፊልጵስዩስ ምዕራፍ 2 ላይ ይህ በክርስቶስ የነበረው ሐሳብ በእናንተ ደግሞ ይኑር። በክርስቶስ የነበረው ሐሳብስ ምንድነው? ራስን ዝቅ ማድረግ ነው። ያዕቆብ ራሱን ዝቅ አድርጎ ከኤሳው በታች አድርጎ ወደ ከፍታ የሚወስደው መንገድ ስሙ ዝቅታ ይባላል ብሎ ራሱን ዝቅ አድርጎ የያዕቆብ ጥልቅ የድሮ ፍላጎቱ ቀረ። የመብለጥ፣ ታላቅ የመሆን፣ ታዋቂ የመሆን ይህንን ነገሮች ከውስጡ ዝቅ አድርጎ አሁን በተሰበረ ማንነት እግዚአብሔርን ለማገልገል ወጣ። የእናንተ ኮንቴክስት፣ የኛ ኮንቴክስት፣ የሌሎች ኮንቴክስት የተለያየ ነው።
ስለዚህ እናንተ ባላችሁበት ስፍራ 7 ጊዜ እየሰገዳችሁ ማገልገል የግድ ነው። ወንድሞቻችሁን ዝቅ እያላችሁ እናንተም ጋር ይሄ አለ፣ እናንተም ጋር ይሄ ባህል አለ፣ እናንተም ጋር ይሄ እውነት አለ እያላችሁ በፍቅር እና በትህትና ማገልገል የግድ ነው። የድሮ የአካል ብቃት የለም አሁን ተሰብሯል። የድሮ ፍጥነት የለም አሁን። የድሮ ችኩልነት የለም አሁን። የድሮ ስግብግብነት የለም አሁን። የድሮ ተጋፊነት የለም። ያዕቆብ ጋር መስገድ ጀመረ ይላል። ሌላኛው 2 ነጥብ ሰጥቻችሁ ልጨርስ። ይህንን ካደረገ በኋላ ወደ ኤሳው 7 ጊዜ ከቀረበ በኋላ በጣም የሚገርመኝ አቀፈው፣ ተቃቀፉ ይላል። በፍቅርና በይቅርታ ጨረሱት። ጥሉን፣ ቂሙን፣ ዛቻውን፣ ጥላቻውን፣ ሞቱን ሁሉ ጨረሱት። በፍቅር ቀረ። በጣም የሚገርመኝ ኤሳውና ያዕቆብ በመጀመሪያ ተገናኙ ይላል። አትራራቁ፣ ተቀራረቡ። ሶሻል ስኪል መቼም ሰው ከወሎ ነው የሚማረው ብዬ አስባለሁ። መቀራረብ፣ አብሮ መብላት፣ አብሮ መጠጣት this is very important። ከዛም በኋላ ሮጠ እና አቀፈው፣ አንገቱን አቀፈው፣ ሳመው ይላል። በሐሳብ ብቻ ሳይሆን በአካል ሄዶ በርቀት ቆሞ ያው እንደምወድህ ታውቃለህ ውድ ወንድሜ አላለው። ፍቅርን መግለጽ በጣም ኢምፖርታንት ነው። ማቀፍ በጣም ኢምፖርታንት ነው። ፍቅርን ማቀፍ። አንድ ጊዜ እህቴ ከባድ ነጥብ አመጣችና 8ኛ ክፍል ተማሪ ሆና እኔ ደግሞ ሰሚናሪ ነው የምማረው። ብሬን ትንሽ አጠራቅሜ እሷን ልሸልማት ፈለኩና በጣም ጂንስ ቀሚስ ያን ጊዜ ፋሽን ነገር ነበር። ጂንስ ቀሚስ ልገዛላት መርካቶ ሄድኩ እና መርካቶ ሲሄድ የጂንስ ቀሚሱን ዋጋ ሲነግሩኝ ደነገጥኩ። እኔ ያለኝ ብርና ሊያሰብኩት ስጦታ በጣም ይለያያል። ተጠይቃቸው 400 ብር አሉኝ ያ ቀሚስ። እኔ ደግሞ 400 ብር የለኝም፣ ምናልባት 50 ብር ነው ያለኝ እና በጣም አዘንኩና ሄድኩ። ግን በኮንፊደንስ ሄድኩና ቁጭ በይ አልኳት። ጉድ ልንገርሽ አልኳት። በጣም ነው ደስ ያለኝ በውጤትሽ። ትልቅ ነገር ነው ያሰብኩልሽ አልኳት። የታል ታዲያ አለች። ሐሳቤ ይበቃሻል አልኳት። ሐሳብ አይበቃም። we have to express it። ስለዚህ ኤሳው በፍቅር ገለጠ። ወገኖቼ ሆይ በጎረቤታችሁ ላሉ ሰዎች ፍቅርን መግለጽ ተላቀሱ ይላል። ታረቁ የሚለው በጣም ነው የሚገርመኝ። ብዙ ጊዜ ለመታረቅ እርስ በርሳችንም ለመታረቅ ከጎረቤቶቻችንም ለመታረቅ በጣም ብዙ ጊዜ ነው የሚፈጀው። ምክንያቱም እነዚህ ሰዎች ያለ አስታራቂ፣ ያለ ድርድር፣ ያለ ክርክር ያዕቆብና ኤሳው መታረቃቸው አይገርማችሁም? ያለ ድርድር፣ ያለ ክርክር፣ ያለ ሽማግሌ። አሜሪካን ሀገር ከሄድኩ ጊዜ ጀምሮ አንድ በጣም የሚገርመኝ በሲኖዶሶች በናሽናል ቸርች ደረጃ ስንመራ በጣም የሚገርመኝ ብዙ ጊዜ ቸርቾች ይጣላሉ። ቸርቾች ውስጥ እርቅ ማድረግ በጣም አድካሚ ነው። ብዙ ጊዜ ይፈጃል፣ አድካሚ ነው። ክርስቲያኖች ሲጣሉ ማስታረቅ ከባድ ነው። ከዛ በኋላ አንድ መፍትሄ አመጣን እና ያ መፍትሄ እኛ የሲኖዶስ መሪዎች፣ የቤተ ክርስቲያን መሪዎች ቸርቾች ሲጣሉ ከመሃል እናወጣና የኮንፍሊክት ሬዞሉሽን ኤጀንሲዎች አሉ፣ ገንዘብ እያስከፈሉ የሚያስታርቁ እና በሰዓት ነው የሚያስከፍሉት። በሰዓት $300 ትከፍላለህ። ከዛም በኋላ ድርድሩን ታደርጋለህ። እና የሀገራችን እርቅ ለምን እንደሚረዝም አሁን ገባኝ። ሽማግሌዎቹ በነፃ ነው የሚሰሩት። ነፃ ስለሆነ ሽማግሌው ሰዓት አያይም፣ በሰዓት የሚያስከፍል የለም፣ ቀጠሮ ነው። ስለዚህ በሰዓት $300 ስለሆነ እዚህም ይቀመጣል፣ ኬዝን አቅርብ ይላል። ኬዙን ሰዓታቸውን እያዩ ነው የሚያቀርቡት። ምክንያቱም እየቆጠረ ይሄዳል። 3 ሰዓት ከሆነ 4 ሰዓት ከሆነ $1000 ገባ፣ $2000 ገባ። ስለዚህ እርቁ መፍጠን ጀመረ። በጣም ቶሎ ይታረቃሉ ሰዎች። ለምን? ይከፍላል። ያዕቆብና
ኤሳው ያለ ድርድር ታረቁ። ልባርካችሁ፣ በዚህ ምድር ያለ ድርድር እርቅ ይሁን። አልሰማውም? ያለ ድርድር እርቅ ይሁን በጌታ በኢየሱስም። ጊዜ የሚበላ ጦርነትን የሚያራዝም ጥላቻን የሚያራዝም ነገር የተመታ ይሁን። እስቲ እንርገመው። በወንድማማች መካከል በአማራ ክልል ጥልና ክርክርን የሚያመጣ መንፈስ የተመታ ይሁን። ከዚህ ኮንፈረንስ በኋላ የእርቅ ወሬ ይሰማ። የጥላቻ ወሬ በኢየሱስ ክርስቶስ ስም ከኛ ምድር የራቀ ይሁን። ክብር ስጦት ለናዝሬቱ ኢየሱስ። በተቻለ መጠን ጠላትን ማጥፋት፣ ወዳጅን ማብዛት፣ ተሸንፎ ዝቅ ብሎ በትህትና መሸነፍን ያዕቆብ ተማረ። ሪቨርስ እያደረገው ነው። አሁን ሪቨርስ እያደረገው ነው። በመጨረሻ ያዕቆብ ከወንድሙ ጋር ከታረቀ በኋላ ያደረገው ነገር ነው የሚገርመኝ። ስጦታን ለኤሳው ሰጠ። ሚሊዮን እግዚአብሔር ይባርክሽ። እሷ በሩን ከፈተች። ይኸው ለስጦታ በመጀመሪያ ስጦታ ለመስጠት ከፈተች እና ከመስጠት እጅ መንሻዬን ተቀበለኝ አለ። በጣም ነው ደስ የሚለኝ። እግዚአብሔር ይባርክሽ። ትልቅ ነገር ነው ያስተማርሽን። አንድ ቦታ ሲኬድ እጅ መንሻ ይዞ መሄድ። እጅ መንሻዬን ተቀበለኝ አለው። ኤሳው እንደዚህ አለ፣ እኔ ከበቂ በላይ አለኝ፣ አልፈልግም፣ ምንም ነገር አልፈልግም። እኔ ከበቂ በላይ አለኝ። ምን ይላል? በጣም የምወደው ቃል ነው። እስኪ ቀበለው ዘበዘበው የሚለው ደስ ይለኛል። ይሄ ማስረሻ ነው መሰለኝ የተረጎመው ይሄንን ግፍ። መቼም ይሄ ከወለጋ የመጣ አማርኛ አይደለም። ይሄ ዘበዘበው ይላል። ምን ለማድረግ? ብዙ ጊዜ እኛ ሰውን የምንዘበዝበው ለመቀበል ነው። ይሄ ግን ምን ለማድረግ ነው የዘበዘበው? ሃሌሉያ! ሁለት እጃችሁን አንሱ። ለመስጠት ዘብዛቢ ያድርጋችሁ። ሃሌሉያ! እባክህ ተቀበለኝ ለማለት እኔ በመካነ ኢየሱስ እንደማቀው መካነ ኢየሱስ በጣም ብዙ የተሰጣት ቤተክርስቲያን ነች። ከምስረታዋ ጀምሮ እስከ ዛሬ ድረስ እንደው ኦዲት ተደርጎ ምን ያክል ብር፣ ምን ያክል ዶላር፣ ምን ያክል ዩሮ በልማቱም በወንጌሉም በሚሽኑም ተሰጠ ተብሎ ቢቆጠር አይ ዶንት ኖ። ምናልባት በዓለም ላይ ባሉ የሚሽን ታሪኮች እንደ ኢትዮጵያ እንደ መካነ ኢየሱስ በጣም በብዙ ሚሊዮን ከብዙ ሀገሮች ከብዙ ምድር እንደ ጎርፍ በረከት የፈሰሰባት ቤተክርስቲያን አለች ብዬ መገመት በጣም ይከብደኛል። አሁን ደግሞ እኛ ደግሞ እንደ ተማርነው እንደ ለመድነው እንደ ተቀበልነው ያንን ደግሞ ሰጪዎች መሆን አለብን። በጣም ነው ደስ ያለኝ። ትንንሽ ቢሆንም ሲኖዶሱ 20 30 40 ለዚህ ሲኖዶስ ሰጣለው ሚሽነሪ እልካለው ማለት ትልቅ ምልክት ነው። አሁን ግን ይሄ በቂ አይደለም። በኢየሱስ ክርስቶስም ግድቡ ይነደል። በኢየሱስ ክርስቶስም ይፍሰስ። እኛም እንቀበል እንስጥ፣ ብዙ እንቀበል ብዙ እንስጥ። ይሄ ወንዝ ውስጥ ገባለው የሚል ደገፍ ብሎ 3 አሜን ይባል። እንደገና እቀበላለሁ እሰጣለሁ። ክብር ለእግዚአብሔር ይሁን። እቀበላለሁ እሰጣለሁ የሚል በአመት ብዙ ሚሊዮኖች እንድንሰጥ እግዚአብሔር የድህነትን መንፈስ ከቤተ ክርስቲያን ላይ ይምታ። እኛ የሚሻሻል ንብረት እንዳለን የድሮ መዝሙር ነው እንግዲህ ሰይጣንን ሻረ ህዝቡን አዳነ ንብረታችንም ተሻሻለ ይላል የድሮ የመካነ ኢየሱስ መዝሙር። ሰይጣንን ሻረ ህዝቡን አዳነ ንብረታችንም ተሻሻለ ይላል። ክብር ለእግዚአብሔር ይሁን። እኛ መካነ ኢየሱሶች እንደዚህ ያሳመረን ይውስጥ ቄሶቹን ሞገሳቸውን ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ደሞዛቸው ትልልቅ ከሆኑ ውጪ ካሉ ሰዎች ይልቅ ሞገስ አላቸው። ክብር ለእግዚአብሔር ይሁን። እግዚአብሔር ነው ይሄንን ያደረገው። ውሃችንን ባርኮ፣ ምግባችንን ባርኮ፣ ጤንነታችንን ባርኮ እግዚአብሔር የተመሰገነ ይሁን። እግዚአብሔር ነው የባረከው ምድራችንን፣ ቸርቻችንን። አሁን ደግሞ ኢን ሪቨርስ ምን እንድንሆን ይፈልጋል? ሰጪ እንድንሆን። እንደ ያዕቆብ እጅ መንሻን
አቀረበ እስኪቀበለው ድረስ ዘበዘበው ይልና ከዛም በኋላ የህይወት አካሄዱን ፍጥነት በመጨረሻ መወሰን። ይሄ በጣም ትልቅ የተማርኩበት ነገር ነው። ኤሳው ስጦታውን ከተቀበለ እርቁን ከጨረሰ በኋላ ያዕቆብን እንደዚህ ያለው በል እንግዲህ አሁን እንሂድ እኔ ከፊትህ ሄዳለሁ ተከተለኝ ሲል ያዕቆብ ምን አለ? አንተ ሂድ አለው። ያንተ ፍጥነትና የኔ ፍጥነት አንድ አይነት አይደለም አለ። የኔ ፍጥነት የምን ፍጥነት ነው አለ? የእንስሳዎች እና የህፃናት። እነሱ በምን ፍጥነት ነው የሚሄዱት አለ? በዝግታ ነው የሚሄዱት አለ። ሰሞኑን እዚህ ከምሰማቸው ታሪኮች የአንድ ሰው ታሪክ እንደገና እዚህ መሃል ቢጠቀስም ደስ ይለኛል። የቄስ ተስፋዬ ዲነግዴ። ቄስ ተስፋዬ ዲነግዴም በዚህ በወሎ ሲኖዶስ ታሪክ ውስጥ አሉበት እና ቄስ ተስፋዬ ዲነግዴ አንድ ነገር ገጠማቸው። አሜሪካን ሀገር ሄደው የአሜሪካን ቸርች ዋሽንግተን ዲሲ ፓስተር ከሆኑ በኋላ ግጭት ተፈጥሮ አንድ ጊዜ ለእርቅ ተጠርቼ ነበር እና ሽማግሌዎቹና ቸርቹ ተነሳባቸው እሳቸው ላይ። ቄስ ተስፋዬ በጣም ታዋቂ የተከበሩ የተወደዱ ቄስ ሰባኪ ናቸው እና የተነሳባቸው ጥያቄ ቄስ ተስፋዬ አርጅተዋል፣ ከኦልድ ስኩል ነው አስተምሯቸው፣ ቴክስት ማድረግ አያውቁም፣ ኢሜል መመለስ አያውቁም፣ ፌስቡክ አያውቁም፣ ሶሻል ሚዲያ አያውቁም። ስለዚህ በዚህ ፍጥነት ስለማይሄዱ ሽማግሌዎቹ ተቸገሩ። ምን እንደዚህ አይነት ቄስ እንዴት ቄሳችን ሊሆን ይችላል አሉ። ኢሜል የማያውቅ፣ ቴክስት የማያውቅ፣ ሶሻል ሚዲያ የማያውቅ፣ ኮሙኒኬሽን የማያውቅ፣ ስለዚህ ከዚህ ቄስ ጋር መስራት አንችልም። ትልቅ ጦርነት ተነሳ እና ለእርቅ ተጠርቼ ሄጄ ነበርና ቄስ ተስፋዬ በመሃል ቄስ ተስፋዬ ክርክሩ ተደረገ። ምሳ ሰዓት ደረሰ። ቄስ ተስፋዬ ናፕ መውሰድ ይወዳሉ በጣም ከምሳ በኋላ እንቅልፍ ይወዳሉ እና ከጠዋቱ 2 ሰዓት እስከ 6 ሰዓት ድንጋይ ሲደበደቡ የዋሉት ቄስ ተስፋዬ ናቸው። ምሳ ሰዓት ደረሰ። ምሳቸውን በሉና ናፕ ለመውሰድ እንደ ልማዳቸው ሄደው ለት ብለው ተኙ። ተኝተው ስብሰባው 7 ሰዓት ነው የሚጀምረው። ቄስ ተስፋዬ 8 ሰዓት ላይ መጡ። እንቅልፍ ላይ ውለው ታጥበው ፍሬሽ ሆነው ከእንቅልፍ የተነሳ ነው ቁጭ ብለዋል። ሰዎቹ የባሰ ቅድም በኢሜል በቴክስት የተናደዱ አሁን ደግሞ በታይም ማኔጅመንት ተናደው ቄስ ተስፋዬ በማርፈዳቸው ተናደው እሳት ጎርሰዋል። ሰዎቹ ይቆጣሉ። ቄስ ተስፋዬ ከጎኔ ቁጭ አሉና ነካ አርጉኝና ሰዎቹ ትንሽ የተቆጡ ይመስላሉ አሉ። ቄስ ትንሽ አልኳቸው። እሳት እኮ ወርዷል። ምን ነው አሉ። በአንዱ ደግሞ ደስታ ይባላል። ደስታ የሚባለው ሰውዬ ደግሞ በጣም ይቆጣል። ከማሉ አንድ ነገር ዘንግተናል አሉ። ምንድነው? ጌታ ያደረገልንን ነገር ዘንግተናል። ምንድነው? ደስታን ጌታ ሰዓት በመጠበቅ ቀብቶልናል አሉ። ይሄን ካሉ በኋላ ቄስ ተስፋዬ ምን አሉ? አንድ ነገር ልንገራችሁ አሉ። ኢሜል የሚችል ፓስተር አለ፣ ኢሜል የማይችል ፓስተር አለ። ስልክ የሚደውል ፓስተር አለ፣ ስልክ የሌለው ፓስተር አለ። ቴክስት የሚያደርግ አለ፣ ቴክስት የማያደርግ አለ። እንግዲህ እንደ አጋጣሚ ሆኖ እናንተን የደረሳችሁ አሉ በቴክስቱና በሶሻል ሚዲያው በቴክኖሎጂው ፍጥነት የማይሄድ ነው። እኔ አሉ እውሩን፣ ደንቆሮውን፣ የወለደች ሴት፣ የታሰረ ሰው፣ ሽማግሌውን፣ ኢሚግራንቱን፣ ስራ ያጣውን ከዚህ ጋር ስንከራተት ነው የምውለው። የኔ ፍጥነት በእነዚህ ሰዎች ፍጥነት ነው የሚወሰነው። የእናንተ ፍጥነት የቢዝነስ ፍጥነት ነው፣ የቴክኖሎጂ ፍጥነት ነው። እናንተም ፍጠኑ በቻላችሁ። የኔ ፍጥነት ግን እንደ ያዕቆብ ኤሳውን እንደዚህ ያለው፣ ወንድሜ እኔ ባንተ ፍጥነት መሄድ አልችልም። እኔ የሚሄድበት በራሴ ፍጥነት ነው። ስለዚህ እኔ ለእናንተ የምስራች አለኝ። እስከ ዛሬ ድረስ የሄዳችሁበትን ፍጥነት እናንተ አልወሰናችሁም፣ እግዚአብሔር ወሰነው። ከዚህ በኋላ ግን የፍጥነት ዘመን ይመጣል፣ የመብዛት ዘመን ይመጣል። ሃሌሉያ! በጌታ በኢየሱስ ክርስቶስም ከዚህ ዘመን ጀምሮ በእናንተ መካከል የነበሩ ደካሞች የሚበረቱበት፣ በእናንተ መካከል የነበሩ ሕፃናት የሚያድጉበት፣
ዘመን ይመጣል፣ ፍጥነት ይቀየራል። ይሄንን የህይወትን አካሄድ ፍጥነት ያዕቆብ ወሰነ። እኔ በዚህ ፍጥነት መሄድ አልችልም። የቀዳሚነት የበላይነት ጊዜ አይደለም። የአንካሳው፣ የሰባራው፣ የህፃናት፣ የሴቶች፣ የከብቶች ለዚህ ከነዚህ ፍጥነት ነው የሚሄደው። በእነዚህ ፍጥነት ቤተክርስቲያን የቤተክርስቲያን ስፒድ ሊሚት በእነዚህ ሰዎች ነው የሚወሰነው። መጨረሻ ላይ እንደዚህ ያለውና ጨረሰ። ያዕቆብ ነገሩ ሪቨርስ ሲያደርግ ነገሩ ሪቨርስ ሲሆንና ሲያልቅ ኤሳው ደግሞ ዞር አለና እኔ ደግሞ ስጦታ ልስጥህ አለው። አይ አልፈልግም አለ። ለምን ሲለው ባንተ ፊት ያገኘሁት ሞገስ ይበቃኛል። እኔ ከዚህ በኋላ ልባርካችሁ፣ በጎረቤታችሁና በምድራችሁ ላይ እግዚአብሔር ሞገስ ይስጣችሁ። ሞገስ ያላት ቤተክርስቲያን እግዚአብሔር ያድርጋችሁ። ሃሌሉያ! ይሄንን በደንብ ተቀበሉ። ሞገስ ነው በር የሚከፍተው። ሞገስ ማለት ጸጋ ነው። ጸጋው ይበቃኛል አለ ያዕቆብ። ጸጋው ይበቃኛል። I don't need anything more። ጸጋው ይበቃኛል። የኤሳው ሀብት፣ የኤሳው ሰዎች፣ የሰዎች ከብቶች እኩሌታ ልስጥ፣ ወታደር ልስጥ፣ ሀብት ልስጥ አልፈልግም። በእርቅ፣ በፍቅር፣ በሰላም፣ በትህትና፣ በዝግታ፣ በማስተዋል፣ በቤተሰብ መኖሬ ባንተ ፊት እግዚአብሔር የሰጠኝ ሞገስ ይበቃኛል። ይበቃኛል። ሞገስ ይበቃኛል። ከዛ በኋላ ወደ ኤሳው ሲሄድ እንደዚህ ይልና ይጨርሳል። ቅድም ወደ እርሱ የመጣው ታላቅ አደጋ፣ ኤሳው የሚባል ታላቅ አደጋ፣ ኤሳው የሚባል ታላቅ ሞት፣ ኤሳው የሚባል ታላቅ ቁጣ ቁጥር 16 ላይ ተመልሶ ሄደ ይላል። እግዚአብሔር ለብዙ ዘመን በእናንተ ላይ የተቆጣ፣ የእናንተን መንገድ የዘጋ፣ እናንተን ፍጥነት የገታ፣ እንዳትበዙ ምድሪቱን እንዳትወርሱ ያደረገ በፊታችሁ የቆመውን የኤሳውን መንፈስ እግዚአብሔር ይመልሰዋል። ሃሌሉያ! በክርስቶስ ኢየሱስ ኃይል እችኛዋ 25ኛው ዓመት የምታከብሩት የኢዮቤልዩ ዓመት ዲማርኬሽን ይሁን። እግዚአብሔር ታሪክ የሚሰራበት ዓመት ይሁን። እስቲ ብድግ በሉና ቁሙና ጸልየን እንጨርሳለን።